በህይወትህ አሁን አረፈደብኝም ወይም ልዩ ተሰጥኦ የለኝም ብለህ የገደልከው ስንት ህልም አለ? ይህ የሆነው አንተ ደካማ ስለሆንክ አይደለም፣ አንድን ነገር ለማወቅ 10,000 ሰዓታት ይፈጃል የሚለውን የዘመናችንን ትልቁን ውሸት ስላመንክ እንጂ። እባክህን ስማኝ፣ ምንም አይነት ተሰጥኦ አያስፈልግህም። ሚስጥሩ 21 ቀናት ብቻ ነው። ዛሬ ያንን የሞተ ህልምህን አብረን እናስነሳዋለን። አንድን አዲስ ነገር ጠንቅቆ ለማወቅ ያንን ነገር ማስተር ለማድረግ 10,000 ሰዓታት ያስፈልግሃል ይሉሃል። ይህን አሃዝ ደጋግመ ሰምተው ታውቃለህ አይደል? ማልኮም ግላውዲ የተባለው ታዋቂ ጸሐፊ አውትላየርስ በሚለው መጽሐፉ ዓለም ላይ ያወጣው ይህ ሐሳብ ምናልባትም በዘመናችን ትልቁና እጅግ ተስፋ አስቆራጩ የሳይኮሎጂ ውሸት ነው። አስበው፣ 10,000 ሰዓታት። ይህ ማለት በቀን ለ8 ሰዓታት ያለምንም እረፍት ለ5 ተከታታይ ዓመታት መለማመድ ማለት ነው። ይህን ስታስብ ገና ከመጀመሪያ በፊት አእምሮህ ይደክማል። ይህ ለኔ አይሆንም፣ ልዩ ተሰጥኦ ላላቸው ብቻ ነው ብለህ ህልምህን ትተዋለህ። እውነታው ግን ፈጽሞ የተለየ ነው። 10,000 ሰዓታት የሚያስፈልግ የዓለም ምርጡ ያ ብቸኛው ቶፕ 1% ለመሆን እንጂ አንድን ነገር ማስተር ለማድረግ ወይም በሚገባ ለመቆጣጠር አይደለም። ታይገር ውድሰን የሚያህል የጎልፍ ሻምፒዮን ለመሆን 10,000 ሰዓታት ያስፈልግሃል። የዓለም ቼዝ ሻምፒዮን ለመሆን ያን ያህል ጊዜ ይፈጅብሃል። ግን ለኛ ለእኔ እና ለአንተ ግባችንን የዓለም ሻምፒዮን መሆን አይደለም። የኛ ግብ አዲስ ክህሎት ጨምረን ህይወታችንን መቀየር ነው። ዛሬ አንድ ሚስጥር ልንገር። ማንኛውም አዲስ ክህሎት፣ አዲስ ቋንቋ አቀላጥፎ መናገር ሊሆን ይችላል። የፕሮግራም ኮድ፣ ፕሮሞሽናል ቪዲዮ ኤዲት ማድረግ፣ የግራፊክስ ዲዛይን ወይንም በሚሊዮን የሚቆጠር ህዝብ ፊት ያለ ፍርሃት መናገር፣ ማንኛውም ነገር በ21 ቀናት ውስጥ ብቻ በሚያስደንቅ ሁኔታ መማርና መቆጣጠር ትችላለህ። ከዜሮ ተነስተ በ3 ሳምንት ውስጥ ከሌላው ከ90% ህዝብ የተሻልክ እና የላክ ባለሙያ መሆን ትችላለህ። ይህ አስማት አይደለም። ማንኛውም ሰው የሸረበው ተአምር አይደለም። ይህ ንጹህ የስነ ልቦና እና የኒውሮ ሳይንስ ጥምረት ነው። አእምሮ የተሰራበትን መንገድ ከተረዳህ ህጉን በራስ ጥቅም ላይ መዋል ትችላለህ። በዚህ ቪዲዮ በሚቀጥሉት ጥቂት ደቂቃዎች በ21 ቀናት ውስጥ አእምሮህን እንዴት ሃክ እንደምታደርግ፣ ሰነፍ የሆነውን ተፈጥሮን እንዴት እንደምታሸንፍ እና ማንኛውንም ነገር እንዴት እንደምትቆጣጠር የ30 ዓመት ጥናት አፈስልሃለሁ። የ10,000 ሰዓታት እስር ቤት ዛሬ ይፈርሳል። ወረቀትና እስክሪፕቶን አዘጋጅ። ህይወትን የሚቀይረው ጉዞ አሁን ይጀምራል። ወደ 21 ቀናቱ የተግባር ጉዞ ከመግባታችን በፊት የጦር ሜዳችንን በሚገባ ማወቅ አለብን። ያ የጦር ሜዳ የት እንደሆነ ታውቃለህ? እዚሁ ጭንቅላት ውስጥ ነው። በመጀመሪያ አእምሮህ እንዴት አዳዲስ ነገሮችን እንደሚማር መረዳት ግዴታ ነው። ሳይንቲስቶች ኒውሮፕላስቲሲቲ የሚሉት አስደናቂ ጽንሰ ሐሳብ አለ። አየህ፣ ከዓመታት በፊት አእምሮአችን አንዴ ካደገ በኋላ እንደ ኮንክሪት የደረቀና የማይቀየር ይመስለን ነበር። ዛሬ ግን ሳይንስ ይህንን ቀይሮታል። አእምሮህ ልክ እንደ ፕላስቲክ ነው። ቅርጹን የመቀየር አዳዲስ የነርቭ መስመሮችን የመገንባትና የማፍረስ አስገራሚ ችሎታ አለው። አዲስ ቋንቋ ስትማር፣ ጊታር ስትጫወት ወይም አዲስ የኮምፒውተር ፕሮግራም ስታጠና በአእምሮ ውስጥ ያሉ የነርቭ ሴሎች ኒውሮንስ አዳዲስ ድልድዮችን ይሰራሉ። ነገር ግን እዚህ ላይ አንድ ትልቅ ችግር አለ። አእምሮህ በተፈጥሮ እጅግ በጣም ሰነፍ ነው። አዎ፣ በትክክል ሰምተሃል። አእምሮህ ጉልበት መቆጠብን፣ ኢነርጂ ኮንዘርቬሽን ያመልካል። ለዚህ ደግሞ የዝግመተ ለውጥ ኢቮሉሽን ታሪካችን ተጠያቂ ነው። የሰው ልጅ አእምሮ ከጠቅላላው የሰውነት ክብደታችን 2% ብቻ ቢሆንም በቀን ከምንጠቀመው ኃይል ውስጥ 20% የሚሆነውን ይበላል። ስለዚህ አዲስና ከባድ ነገር መማር ስትጀምር አእምሮ ከፍተኛ የሆነ የኃይል ፍጆታ ውስጥ ይገባል። ልክ ጫካ ውስጥ አዲስ መንገድ እንደ መጥረግ ማለት ነው። በዚህ ጊዜ አእምሮ ደውል ያሰማል። ቆይ፣ ይህ ነገር በጣም ብዙ ኃይል እየጨረሰብን ነው፣ አቁም ይላል። አዲስ ነገር ስትጀምር ይህ ከባድ ነው፣ ተሰጥኦ የለኝም ወይም ነገ እቀጥላለሁ የሚል ጠንካራ ስሜት የሚሰማ ለዚህ ነው። ይህ የአንተ የባህሪ ድክመት አይደለም። አእምሮ ጉልበት ለመቆጠብ የሚጫወትብህ የባዮሎጂ ጨዋታ ነው። እንድታቆም ይገፋፋል። ምክንያቱም መቆምና ወደ አሮጌው ልማድ መመለስ ለአእምሮ እረፍት ነው። ታዲያ ይህንን የተፈጥሮ ማታለል እንዴት እናሸንፈዋለን? ሚስጥሩ አንድና አንድ ብቻ ነው። መማርን በስሜት ሳይሆን በስርዓት መመራት። ስሜትህን ብትጠብቅ አእምሮ ሁሌም እንድትተኛ ነው የሚያደርግ።
ተነሳሽነት ወይንም ሞቲቬሽን ይመጣል ይሄዳል። ስርዓት ወይንም ሲስተም ግን ጸንቶ ይቆማል። ይህን አዲስ የነርቭ መስመር እንዴት በ21 ቀናት ውስጥ አእምሮህን አታሎ ይህን አዲስ የነርቭ መስመር እንዴት በስርዓት እንደምትገነባ አሁን አሳይሃለሁ። ዝግጁ ከሆንክ ወደ ቀጣዩና ወደ ወሳኙ ምዕራፍ እንለፍ። ወደ 21 ቀናቱ የተግባር ጉዞ ከመግባታችን በፊት አንድ ትልቅ እንቅፋት ከመንገዳችን ላይ ማንሳት አለብን። ታውቃለህ፣ 99 በመቶ የሚሆኑት ሰዎች አዲስ ነገር ለመማር ሞክረው የሚወድቁት ተሰጥኦ ስለሌላቸው ወይንም ሰነፍ ስለሆኑ አይደለም። የሚወድቁት ገና ከመነሻው ነው። እንዴት? በጣም ትልቅና አእምሮን የሚያስጨንቅ ግብ ስለሚያወጡ ነው። ለምሳሌ በዚህ ዓመት እንግሊዘኛ መማር እፈልጋለሁ ወይም የኮምፒውተር ፕሮግራሚንግ ማወቅ እፈልጋለሁ ይላሉ። ለአንተ የጥሩ ግብ ሊመስል ይችላል። ነገር ግን ለቅድሙ ሰነፍ አእምሮህ ይህ ቃል ልክ እንደ ግዙፍ ጭራቅ ነው የሚታየው። ወዲያውኑ ይደነግጥና የመሸሽ ፓራላይሲስ ባህሪ ያመጣል። ስለዚህ ይህንን ግዙፍ ጭራቅ እንዴት እናሸንፈዋለን? የስነ ልቦና ባለሙያዎችና የዓለማችን ምርጥ ተማሪዎች የሚጠቀሙበት አንድ አስገራሚ የጦር መሳሪያ አለ። ይህ መሳሪያ ዲኮንስትራክሽን ወይም ክህሎትን የመበተን ጥበብ ይባላል። የፓሬቶን ሕግ 80-20 ሩል ሰምተህ ታውቃለህ? ጣሊያናዊው የምጣኔ ሀብት ባለሙያ ቪልፍሬዶ ፓሬቶ ያገኘው ይህ ሕግ የህይወት ምስጢር ነው። ሕጉ ምን ይላል መሰለ? 80 በመቶ ውጤትህ የሚመጣው ከ20 በመቶ ጥረት ነው ይላል። ወደ መማር ስናመጣው አስገራሚ እውነት እንረዳለን። ለምሳሌ አዲስ ቋንቋ እንውሰድ። በእንግሊዝኛ መዝገበ ቃላት ውስጥ ከ100,000 በላይ ቃላት አሉ። ቋንቋውን ማስተር ለማድረግ እነዚህን ሁሉ ቃላት ማወቅ አለብኝ ብለህ ካሰብክ ገና ከመጀመር በፊት ተሸንፈሃል ማለት ነው። እውነታው ግን የዕለት ተዕለት ንግግርን 80 በመቶ የሚሸፍኑት በጣም የተለመዱ 1000 ቁልፍ ቃላት ብቻ ናቸው። ለምን በጭራሽ ላትጠቀምባቸው የምትችላቸውን 99,000 ቃላት አእምሮን ታደክማለህ? ዋናው ስራህ ያንን ወሳኝ 20% መፈለግ ነው። ስለዚህ የ21 ቀናት ጉዟችን ከመጀመሩ በፊት የምታልፍባቸው 3 ወሳኝ የዝግጅት ደረጃዎች አሉ። ደረጃ 1 ክህሎቱን ወደ ትንሽ ክፍሎች ከፋፍለው ዲኮንስትራክት። ክህሎቱን ልክ እንደ ሌጎ አሻንጉሊት በትነው። ጊታር መማር ከፈለክ ጊታር መማር አትበል። በውስጡ ምን አለው? የጣት አቀማመጥ፣ ኮርድስ፣ የቀኝ እጅ ምት እና የሙዚቃ ኖታን ማንበብ። እነዚህን ለያቸው። ደረጃ 2 በጣም አስፈላጊ የሆነውን 20% ብቻ ለይ። ከተበተኑት ክፍሎች ውስጥ ከፍተኛ ውጤት የሚያመጣውን ምረጥ። በጊታር መሳሪያችን በመቶዎች የሚቆጠሩ ኮርዶች አሉ። ነገር ግን የዓለማችንን 80% ታዋቂ ዘፈኖች ለመጫወት የሚያስፈልግ 4 መሰረታዊ ኮርድ ብቻ ናቸው። እነሱ ላይ ብቻ አነጣጥር። ደረጃ 3 እንቅፋቶችን ከፊት አስወግድ። ሪሙቭ ዲስትራክሽንስ። ይሄኛው እጅግ ወሳኙ ነው። አእምሮህ ማምለጫ መንገድ ካገኘ ይጠቀምበታል። ልምምድ በምትጀምርበት ሰዓት ስልክህን ከክፍል አስወጣ። ጊታር መጫወት ከፈለክ ጊታሩን በሻንጣው ውስጥ ቆልፈ ጓዳ አታስቀምጠው። ይልቁንስ ሁልጊዜ ከምታየው ሶፋ ወይም አልጋ ላይ አስቀምጠው። ትኩረትን የሚሰርቁ ነገሮችን ካላስወገድክ በቀር 21 ቀናት አይደለም 21 ዓመት አይበቃህም። አሁን ጭራቁን ገድለነዋል። ግባችንን ወደ ትናንሽና ሊበሉ ወደሚችሉ ቁርጥራጮች ቀይረናል። መሰረቱን ጥለናል። አሁን ዝግጁ ነህ? ትክክለኛው ጦርነት የሚጀምርበት ሰዓት ደርሷል። ወደ ምዕራፍ 1 ወደ ህመሙ ቀናት እንኳን በእድህና መጣህ። ዝግጅቱ አልቋል። አሁን ወደ እውነተኛው የ21 ቀናት ጉዞ ወደ ትክክለኛው ጦርነት ገብተናል። እባክህን ይህንን እውነት በሚገባ ስማኝ። የመጀመሪያዎቹ 7 ቀናት ቀላል አይሆኑም በጭራሽ። የስነ ልቦና ባለሙያዎች እነዚህን የመጀመሪያ 7 ቀናት የህመም ቀናት ብለው ይጠሯቸዋል። በሳይንሱ ቋንቋ ደግሞ ኮግኒቲቭ ኦቨርሎድ የአእምሮ መጫን ይባላል። በእነዚህ 7 ቀናት ውስጥ ምን እንደሚፈጠር ታውቃለህ? አእምሮህ አዳዲስ የነርቭ መስመሮችን ኒውራል ፓዝዌይስ ለመፍጠር እልህ አስጨራሽ ትግል ያደርጋል። ጭቃማ በሆነ እና ማንም ባልተራመደበት ጫካ ውስጥ አዲስ መንገድ እየሮጥክ ነው ማለት ነው። በዚህ ጊዜ ስህተት ትሰራለህ። እጅግ በጣም ትደክማለህ። ራስ ምታት ሊሰማ ይችላል። ምንም አልገባኝም ብለህ ልትበሳጭ ትችላለህ። ብዙ ሰዎች እዚህ ላይ ትልቅ ስህተት ይሰራሉ። ይህ የስነ ልቦና የአካል ድካም ሲሰማቸው ይህ ነገር ለኔ አይሆንም ማለት ነው።
ተሰጦ የለኝም ብለው ያስባሉ። ግን እውነተኛው ተቃራኒው ነው። ጂም ሄደ ከባድ ብረት ስታነሳ ማግስቱ ጡንቻህን ያማል አይደል? ህመሙ ጡንቻህን እየጎዳው ሳይሆን እያደገ መሆኑን የሚያሳይ ማረጋገጫ ነው። አእምሮም ልክ እንደዚህ ሆኖ ግራ መጋባቱ፣ ድካሙና ብስጭቱ መጥፎ ምልክቶች አይደሉም። ይልቁንም አእምሮህ እያደገ አዲስ ቅርጽ እየያዘና እየተለወጠ መሆኑን የሚያሳዩ ትክክለኛ ማረጋገጫዎች ናቸው። አንድ ሚስጥር ልንገር፣ 90% የሚሆነው ሰው አዲስ ነገር ጀምሮ የሚያቋርጠው በ3ኛው ወይም በ4ኛው ቀን ላይ ነው። ይህ የተስፋ መቁረጥ ሸለቆ ዲ ቫሊ ኦፍ ዲስፔር ይባላል። የመጀመሪያው ቀን የነበረ ሞራል አልቋል፣ ክህሎቱ ደግሞ ገና አልገባህም። በዚህ ጊዜ አእምሮህ በቃ እንተው ብሎ ይጮሃል። ይህንን የ3ኛውንና የ4ኛውን ቀን የስነ ልቦና ማዕበል ካለፍክ አብዛኛውን ጦርነት አሸንፈሃል ማለት ነው። ታዲያ ሚስጥሩ ምንድነው? እነዚህን 7 የህመም ቀናት እንዴት እናልፋቸዋለን? ሚስጥሩ አንድ ነው። በእነዚህ 7 ቀናት ውስጥ በምታመጣው ውጤት ላይ በፍጹም አተተኩር። ራስን አትገምግም። ፒያኖ እየተማርክ ከሆነ የምትጫወተው ዜማ ልክ እንደ ጫጫታ እንጂ እንደ ሙዚቃ ላይ ያምር ይችላል። ግድ አይስጥ። ቪዲዮ ኤዲት ማድረግ እየተማርክ ከሆነ የሰራኸው ቪዲዮ አስቀያሚ ሊሆን ይችላል። ምንም አይደለም። ኮድ እየጻፍክ ከሆነና በየደቂቃው ኤረር እያለ ካስቸገረህ እንኳን ደስ ይበለህ። ትክክለኛው መንገድ ላይ ነህ ማለት ነው። በእነዚህ 7 ቀናት ውስጥ ያንተ ብቸኛ ግብ ጥሩ ውጤት ማምጣት አይደለም። ያንን ግብ በቀን ለ45 ደቂቃ ያለምንም ማቋረጥ ስልክህን አጥፍተህ ከክህሎቱ ጋር መታገል ብቻ ነው። ሰዓትህን ሙላ። 45 ደቂቃ ሲያልፍ ያመጣው ውጤት ምንም ይሁን ምን ለዚያ ቀን አሸንፈሃል ማለት ነው። አእምሮህ ውጤት አላመጣውም ብሎ ሲነግር አንተ ግን 45 ደቂቃ ታግልናል ብለህ መልስለት። ይህንን በማድረግ አእምሮህን አሸንፈው። የመጀመሪያዎቹን የህመም ቀናት በስኬት ትሻገራለህ። እንኳን ደስ አለ። በጣም ከባድ የሆነውን የመጀመሪያውን ማዕከል አልፈሃል። 8ኛው ቀን ላይ ደርሰናል። 90% ሰው ተስፋ ቆርጦ በሚያቋርጥበት በዚያ በጨለማ ሸለቆ ውስጥ አቋርጠ አልፈሃል። ከ8 እስከ 14ኛው ያለው ጊዜ በአእምሮ ውስጥ አንድ አስገራሚ ተአምር የሚፈጠርበት ምዕራፍ ነው። ሳይንቲስቶች ይህንን ሂደት ማይሊኔሽን ብለው ይጠሩታል። ይህ ምንድን ነው? ባለፉት 7 ቀናት በተጋደልክ ቁጥር አእምሮ አዲስ የነርቭ መስመሮችን ኒውራል ፓዝዌይስ ሲገነባ ነበር። አሁን ደግሞ እነዚያ አዲስ የተገነቡ ስስ የነርቭ መስመሮች ማይሊን የተባለ ነጭ ፕሮቲንና የስብ ንጥረ ነገር መሸፈን ይጀምራሉ። ይህን በአይነ ህሊና ለማየት የኤሌክትሪክ ሽቦን አስብ። ሽቦ በፕላስቲክ ካልተሸፈነ ኤሌክትሪኩ ይባክናል፣ ይቆራረጣል። በፕላስቲክ ሲሸፈን ግን ኃይሉ በፍጥነትና በስርዓት ይጓዛል። ማይሊን ማለት ያንተ አእምሮ የፈጠረው የተፈጥሮ የኤሌክትሪክ መከላከያ ሽፋን ነው። ይህ ነጭ ንጥረ ነገር በአእምሮ ውስጥ በሚፈጠርበት በዚህ በሁለተኛው ሳምንት ክህሎቱ ቀስ በቀስ እየቀለለህ ይመጣል። በስነ ልቦና ቋንቋ ይህ መስል ሚሞሪ የጡንቻ ማስታወሻ መገንባት መጀመሩን ያሳያል። እጅህና አእምሮህ መናበብ ይጀምራሉ። ጊታር እየተጫወትክ ከሆነ ጣቶችህ የት ማረፍ እንዳለባቸው ማሰብ አያስፈልግህም። ኮድ እየጻፍክ ከሆነ የኪቦርዱን ፊደላት መፈለግ ታቆማለህ። ጭጋጉ ይገፈፋል። ነገር ግን እዚህ ላይ አንድ ትልቅ ሚስጥር ልንገረ። ይህ የማይሊን ሽፋን እና የአእምሮ እድገት መቼ እንደሚሰራ ታውቃለህ? ልምምድ ስታደርግ አይደለም፣ ስትተኛ ነው። በዚህ በሁለተኛው ምዕራፍ እንቅልፍ ትልቅ የጦር መሳሪያ ነው። በቀን ውስጥ የተማርከውን ነገር ከአጭር ጊዜ ማስታወሻ ወደ ዘላቂ ማስታወሻ ሎንግ ተርም ሚሞሪ የሚቀይረው ማታ ስትተኛ ነው። እንቅልፍ ማለት ለአእምሮ ሴቭ አስቀምጥ የሚለው ቁልፍ ማለት ነው። ስለዚህ በዚህ ሳምንት በቀን 8 ሰዓት መተኛት አማራጭ ሳይሆን ግዴታ ነው። እንቅልፍ ከቀነስክ የለፋህበት መረጃ ድሌት እያደረግከው ነው ማለት ነው። በመጨረሻም የዚህ ሳምንት የልምምድ ስልት ከመጀመሪያው ሳምንት የተለየ መሆን አለበት። በመጀመሪያዎቹ 7 ቀናት ግባችንን ያለማቋረጥ መታገል ብቻ ነበር። አሁን ግን አቅም አግኝተሃል። ስለዚህ ልምምድህ ኮሬክቲቭ ፕራክቲስ ስህተትን በማረም ላይ ያተኮረ መሆን አለበት። አንድ ነገር ስትሰራ ስህተት ካጋጠመ ዝም ብለህ አትለፈው። ቁም፣ ተመለስና ያንን የተሳሳተከቸውን አንዲት መስመር፣ ያንን የተሳሳተ ዜማ ወይንም ያንን የተሳሳተ የቋንቋ አነጋገር ብቻ ለይተህ ደጋግመው። አእምሮ ትክክለኛውን መንገድ በማይሊን እንዲሸፍነው አድርገው እንጂ ስህተቱን እንዲለማመደው አትፍቀድለት። ጉዟችን እየተቃረበ ነው። ሁለተኛውን ሳምንት በዚህ መልክ ከዘጋህ
ወደ አስደናቂው ሶስተኛው ምዕራፍ ወደ መለኮታዊ የፍሰት ፍሎ ዓለም ለመግባት በሩን ከፍተሃል ማለት ነው። የመጨረሻው ምዕራፍ ላይ ደርሰናል። ከቀን 15 እስከ 21 የመጀመሪያውን ሳምንት የብስጭት ማዕከል አሸንፈሃል። የሁለተኛውን ሳምንት የአእምሮ ሽቦ የመዘርጋት ማይሊኔሽን ስራ በስኬት አጠናቀሃል። አሁን አእምሮ ፍሬውን ወደሚበላበት የመጨረሻ ደረጃ ተሸጋግሯል። ሳይኮሎጂስቶች ይህንን ደረጃ አንኮንሺየስ ኮምፒተንስ ያለ ንቃት ማወቅ ብለው ይጠሩታል። ይህ ማለት ምን ማለት መሰለ? አንድን ነገር ለማድረግ አስቀድመ ማሰብ አያስፈልግህም ማለት ነው። አእምሮህ ሙሉ በሙሉ ፕሮግራም ተደርጓል። ለዚህ ምርጡ ምሳሌ መኪና መንዳት ነው። ለመጀመሪያ ጊዜ መኪና መንዳት ስትማር አስታውስ፣ እያንዳንዱ እርምጃ የሂሳብ ቀመር ይመስል ነበር አይደል? መጀመሪያ ክላች ድርገት፣ አሁን ማርሽ ላስገባ፣ ቆይ ፍሬኑ የትኛው ነው እያልክ በከፍተኛ ጭንቀት አንድ ሰው ቢያወራህ ትቆጣ ነበር፣ ምክንያቱም ሙሉ ትኩረትን ይፈልግ ነበር። ዛሬ መኪና ስትነዳ ከስራ ወጥተህ ቤት እስክትደርስ ድረስ እንዴት እንደነዳ እንኳን አታስታውስም። ከጎን ካለ ሰው ጋር ታወራለህ፣ ሬዲዮ ትከፍታለህ፣ ቡና ትጠጣለህ። እግርህና እጅ ግን ያለ አንተ ትዕዛዝ ክላችና ማርሹን ይቀያይራሉ። ይህ ያለ ንቃት ማወቅ አንኮንሺየስ ኮምፒተንስ ይባላል። በእነዚህ የመጨረሻዎቹ 7 ቀናት በጀመርከው አዲስ ክህሎት ላይ ይህ አስማት ሲሰራ ታየዋለህ። ፍሰት ማለት ጊዜ መቆሙን የማትረሳበት ደረጃ ነው። ለመለማመድ ያስቆጠርከው የ45 ደቂቃ ሰዓት ልክ እንደ 5 ደቂቃ ይበርብሃል። በመጀመሪያው ሳምንት የነበረው ብስጭት ጠፍቶ በስራው መደሰት ትጀምራለህ። ስትሰራ ራስን ታጣለህ። ይህ የድካም ሁሉ ታላቅ ሽልማት ነው። እናም 21ኛው ቀን ይመጣል። በ21ኛው ቀን ወደ ኋላ ዞረ ስታይ አንተ አዲስ ሰው ነህ። እውነታውን እንነጋገር። በ21 ቀናት ውስጥ የዓለም ሻምፒዮን አልሆንክም። የኦሎምፒክ ወርቅ አላመጣህም። ያ የ10,000 ሰዓታት ሥራ ነው። ነገር ግን ከዜሮ ተነስተ ከተራው ህዝብ ተነጥለ የዚያን ክህሎት 80% በሚገባ ተቆጣጥረዋል። ገና ከመጀመራቸው በፊት ይከብዳል ብለው ከተውት 90% ሰዎች እጅግ በጣም የተሻልክና የላክ ሰው ሆነሃል። አእምሮህን አሸንፈሃል። ጊዜህን ተቆጣጥረሃል። አሁን ዓለምን ለመጋፈጥ ዝግጁ ሁን።